ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ክቡራን አድማጮች በቅድሚያም እጅግ አሳዛኝ መረጃ ተሰምቷል። ልጃቸውን ድል ባለ ሰርግ ሞሽረው ድረው ትላንት በመኪና አደጋ ሕይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው ተፈጽሟል። ጉዳዩን አስመልክቶ የተሰማውን መረጃ ወደ እናንተ በዝርዝር እናደርሳለን። በሌላ መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠየቁ። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ባልተገባ መንገድ እያሽከረከሩ ድርጊታቸውን በማህበራዊ ሚዲያ የሚያጋሩ አሽከርካሪዎች ላይ የማያዳግም እርምጃ እንደሚወሰድ ተገልጿል። ዝርዝሩ ተዘጋጅቷል። በማስከተል አምነስቲ የሩዋንዳና አሜሪካን ስምምነት ተቃወመ። በሰዓቱ ታድምጣላችሁ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። ልጃቸውን ድል ባለ ሰርግ ሞሽረው ድረው ትናንት በመኪና አደጋ ሕይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው ተፈጸመ። ከመኪና አደጋ ግን እንዴት ወዴት እንሂድ? ዶክተር ተፈራ መክት ከሰሞኑ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ልጅን ያገባችው ሙሽራ ፓይለቷ መሐሌት አባት ናቸው። ዶክተር ተፈራ መክት በደረሰባቸው የመኪና አደጋ ትናንት ሞጆ አካባቢ ሕይወታቸው ማለፉም የሚታወስ ነው። ዶክተር ተፈራ የልጃቸው ዓለም ቢያዩም አልሰነበቱም። ዕለት ዕለት እየተባባሰ በመጣው የመኪና አደጋ አሁንም አሳዛኝ ታሪኮችን መስማታችንን እየቀጠልን ነው። ይሁንና የሙሽሪት አባትም የዚሁ ገፈት ቀማሽ መሆናቸው እጅግ የሚያሳዝን ነው። ዛሬ 9 ሰዓት አካባቢ ሞጆ ስላሴ ቤተ ክርስቲያን የቀብር ስነ ስርዓታቸው ተፈጽሟል። ከዜና ክፍል ዝግጅታችን በዶክተር ተፈራ ድንገታዊ ህልፈት የተሰማንን ጥልቅ ሐዘን እየገለጽን ነፍስ ይማር፣ ለቤተሰቦቹና ሙሽሮቹም መጽናናትን እንመኛለን። በሌላ መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠየቁ። በተለያየ ምክንያት ከሲኖዶስ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሆነም ፓትርያርኩ አስታውቋል። የቤተ ክርስቲያኗ ፓትርያርክ ይህንን ጥሪ ያስተላለፉት ረቡዕ ግንቦት 6 2017 ዓ.ም በተጀመረው ዓመታዊ ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉትም ንግግር ነው። ይሁንና ዛሬ የተጀመረው ይህ ጉባኤ የቤተ ክርስቲያኗ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞች በመገምገም ለቀጣይ የጊዜ የሥራ አቅጣጫን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻ ንግግራቸው ገልጸዋል። አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተ ክርስቲያኗ መገናኛ ብዙሃን ማህበራዊ ሚዲያ ላይ የተሰራጨው የፓትርያርኩ ንግግር አመላክቷል። የሲኖዶሱ መንበር በሚገኝባት ምድረ ኢትዮጵያ ከመቼውም የተሻለ ሥራ በመስራት ለእግዚአብሔር መታዘዝ፣ ሕዝቡንም ማገልገል ይገባል ሲሉ የሲኖዶስ አባላትን አሳስበዋል። አቡነ ማትያስ በዚህ ንግግራቸው በተለያዩ ምክንያት ከሲኖዶስ የወጡ ወገኖች መኖራቸውንም ጠቅሷል። ይሁንና ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉ። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ ናቸውም ብለዋል። ይሁንና ፓትርያርኩ ከሲኖዶስ ወጥተዋል ያላቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተ ክርስቲያን አባት የራሳቸው ቤተ ክህነት እንዳቋቋሙም ይታወቃል። በሌላ ዜና ባልተገባ መንገድ እያሽከረከሩ ድርጊታቸውን በማህበራዊ ሚዲያ የሚያጋሩ አሽከርካሪዎች ላይ የማያዳግም እርምጃ እንደሚወሰድ ተገለጸ። ለትራፊክ አደጋ የሚያጋልጥና መንስኤ የሚሆን ስነ ባህሪ ተላብሰው የሚያሽከረክሩ እንዲሁም ድርጊታቸውን በማህበራዊ ሚዲያ የሚያጋሩ አካላት ላይ የማያዳግም እርምጃ እንደሚወሰድ በአዲስ አበባ ፖሊስ የትራፊክ ቁጥጥር መምሪያ አስታውቋል። ይሁንና በመምሪያው የትራፊክ ሙያና ሕዝብ ግንዛቤ ኃላፊ የሆኑት
ኢንስፔክተር ሰለሞን አዳነ ለኢቢሲ ዶት ስትሪም እንደገለጹት አሽከርካሪዎች አደጋን የመከላከልና የትራፊክ ፍሰትን ጤናማ የማድረግ ኃላፊነት አለባቸውም ብለዋል። ይህ እንዲሆን ግንዛቤ የማስጨበጥ የመቆጣጠርና አስተማሪ የሆኑ ቅጣት የማስተላለፍ ስራ እየተሰራ መሆኑን ነው የተናገሩት። ሁሉም የደንብ መተላለፍ ጥሰቶች ለአደጋ አጋላጭ መሆናቸውን ያስታወሱት ኃላፊው ይህንኑ ድርጊት ደግሞ ቀርጾ ማጋራት አሉታዊ ተጽዕኖ እንዳለውም አስረድተዋል። የደህንነት ቀበቶ ሳያስሩ የጆሮ ማዳመጫ አድርገው በመኪናቸው ውስጥ ስክሪን ገጥመው ተንቀሳቃሽ ምስል እየተመለከቱ ከዚያም አልፎ እየጨፈሩና ሌሎችም የሙያ ስነ ምግባር ያጎደለ ድርጊታቸውን በማህበራዊ ትስስር ገጾች ላይ የሚያጋሩ አሽከርካሪዎች መኖራቸውን የትራፊክ መምሪያ ቢሮ መመልከቱንም ጠቅሷል። ይህም በማንኛውም ሰዓት በሕግ ተጠያቂ የሚያደርግ መሆኑን ሁሉም ሊገነዘበው እንደሚገባም አሳስበዋል። ይሁንና ድርጊቱ በመንግስት ቁጥጥር ብቻ የሚገታ ባለመሆኑ ማህበረሰቡ በአካል ወይም በነፃ የስልክ መስመር 6227 ላይ ደውሎ ጥቆማና አስተያየቱን በመስጠት ኃላፊነቱን እንዲወጣም ጥሪ አቅርበዋል። በሌላ መረጃ አምነስቲ የሩዋንዳና አሜሪካን ስምምነት ተቃወመ። ሩዋንዳ ከዩናይትድ ስቴትስ የተባረሩ ሰዎችን ለመቀበል ያደረገችውን ስምምነት አምነስቲ ኢንተርናሽናል ተቃውሟል። በተቋሙ ከፍተኛ ባለሙያ የሆኑት ክርስቲያን ሩሙ ስምምነት ዓለም አቀፍ የፍልሰት ሕግን የጣሰና ስደተኞችን ስምምነት የሚጻረር ነው ብሏል። ሩዋንዳ በአውሮፓ ውስጥ ያሉ ሀገራትን ለመቀበል የሚያስችል ቦታ እንዳለት ብትገልጽም የሰብአዊ መብት ተሟጋቹ በበኩላቸው በሩዋንዳ ባለው ሁኔታ ስጋት እንዳላቸውም ገልጸዋል። ይሁንና ሩዋንዳ በበኩላ የተነሱትን ስጋቶችን በመካድ ምላሽ ሰጥታለች። ይሁንና ሩዋንዳ ስደተኞች በ3 ወራት ጊዜ ውስጥ ወረቀቶቻቸው እንደሚያዘጋጁ ያስታወቀ ሲሆን ለ5 ዓመታት ሙሉ የፋይናንስ ኃላፊነቶች እንደምትሸከምም ተናግራለች። የሩዋንዳ ውሳኔ ከዩናይትድ ስቴትስ ጋር የሚደረገው ስምምነት አካል መሆኑ ግን ግልጽ አይደለም ሲል አፍሪካ ኒውስ ዘግቧል። በማስከተል ሩሲያና ግብፅ በብሔራዊ ገንዘቦቻቸው ሊገበያዩ ነው። ሩሲያ ወደ ግብፅ የምትልከው የስጋና የወተት ተዋጽኦ ለመጨመር ፍላጎት እንዳላት የሩሲያ የኢንዱስትሪና ንግድ ሚኒስቴር ገለጸ። የሩሲያ ኩባንያዎች ከፍተኛ ፍጥነት ያላቸው የኢንተርኔት መሳሪያዎች በስፋት እያቀረቡ ሲሆን ይህም የሁለቱ ሀገራት የቴክኖሎጂ ትስስር የተጠናከረ እንደሆነ የሚያሳይ ነውም ተብሏል። በተጨማሪም ሩሲያ የግብርና ምርቶችን ወደ ግብፅ ገበያ በስፋት የማስገባት ፍላጎት እንዳላት ሚኒስትሩ ጠቁሟል። ይህ በእንዲህ እንዳለ ሩሲያና ግብፅ በብሔራዊ ገንዘቦቻቸው በመገበያየት ንግዳቸውን ሊያጠናክሩ መሆኑን ስፑትኒክ በዘገባው አመላክቷል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።